እግዚአብሔር ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም። መጽሐፉም የሚለን እሱ ነውና እግዚአብሔርን ስለ ሁሉ እናመሰግናለን። ጌታ ይባረክ። ዛሬ የማካፍላችሁ ቃል ያው እንደምታውቁት ከማቴዎስ ወንጌል ምዕራፍ 18 ላይ ተነስተን ነው። እግዚአብሔር ቃሉን ይባርክልን። ሲያጭር ጸሎት እናርግ። ጌታ አንተ ትልቅ ነህ። መቼም በእውነት በፊትህ መሆን ስለቻለን እናመሰግናለን። ዛሬ በእውነት የማናቀውን ቃል አይደለም እኮ በፊትህ የገለጥነው ምናቀው ደግሞ ስንኖርበት ጌታ እግዚአብሔር ሆይ ዘመናችንን የፈጀነበት ትልቅ ቃል ነውና ግን በመኖር እንቸገራለን። ማወቅ እግዚአብሔር ይሰራውት አምላክ መለወጥ እንዲሆንልን እንለምናለን። እኛ ያንተ ጊዜው ደግሞ ያንተ ነው፣ ስፍራ ሁሉ ያንተ ነውና ሁሉ ላንተ እናስረክባለን። የዛሬ የክብር መንፈስ በመካከላችን በክብር እንዲለቀቅ እንጸልያለን። ክፉ ሁሉ በስምህ የተወጋ ይሁን። ሞገስን አፍስስብን በኢየሱስ ስም አሜን። እንደ መጋቢ፣ እንደ አባት፣ እንደ እግዚአብሔር ሰው፣ እንደ ታላቅ ወንድም እግዚአብሔር የሰጠኝን የእግዚአብሔርን ቃል ነው ማካፍላችሁ። ደግሞ ከኔም የሚጠበቀው እሱ ስለሆነ ስለ ፈውስ፣ ስለ ተአምራት፣ ስለ ተለያዩ ነገሮች ተናግሬ ብቻ ከዚህ ስፍራ እንድንወርድ አይደለም። እኔ ሁልጊዜ ፕራክቲካል የሆነ ህይወት ነው ለመናገር ሞክረው። ከአንድም መጋቢ የሚጠበቀው ነገር እሱ ነው። ስለዚህ ያንን እናንተ የምታውቁትን ነው ማሳስባችሁ። መቼም ማናቀው ቃል አለ ብዬ አላስብም። አንዳንድ ጊዜ እንደውም የእግዚአብሔርን ቃል ስናጠና ኤሌመንተሪ ነው እንላለን። እኔ እንደዚህ አይነት መንፈስ ወጋው እንደ ሳምንቱ ሊቀጥል አይደል መውጋት። ኤሌመንተሪ የሚባል ነገር የለም በእግዚአብሔር ቤት ውስጥ። የእግዚአብሔር ቃል ሕያው ነው ደግሞም አዲስ ነው። እስቲ አዲስ ነው በሉ። አይሰማም? ኧረ ጮክ በሉና አዲስ ነው በሉ። ማለዳም ማለዳም ነው እኮ የሚለው ሁሉ ጊዜ አዲስ ነው። እኔ ዛሬ ያነበብኩትን ቃል ነገስ ደግሞ ሌላ ነው። ሲስባ ባህር ነው እግዚአብሔር ቃል ስሙ ይባረክ። እቺስ የተራራውን ስብከት የኢየሱስን ስብከት ያልሰማ አለ? መምህር እኮ እንደ ኢየሱስ የለም። ድንቅ ነው አይደል? ብዙ ጊዜ የምንጠቅሰው ጳውሎስ ነው አይደል? መምህር ይወጣለት ግን እንደ ኢየሱስ ያለ አስተማሪ የለም። አስተማሪ እንደው እንዴት እንዳላጠና ነው እስከዛሬ ያላነበብ ነው ማለት የኢየሱስን ትምህርት ማጥናት አለብን። እንደ እግዚአብሔር ሰው እንደ አንድ ደቀ መዝሙር የእግዚአብሔርም ሰዎች ያስተምሩናል። እግዚአብሔር አምላክ የተባረከ ይሁን። እና ይሄንን ነው የተናገርኩት ቃል በጣም ግልጽ ቃል ነው። ከአንድ ደቀ መዝሙር ምንድነው የምንጠብቀው? በእግዚአብሔር ቤቱ ስንኖር እንደ እግዚአብሔር ደቀ መዝሙር ስንመላለስ በህይወታችን መሆን ያለበት ነገር ብለን መጀመሪያ ትህትና ነው። ትህትና በጣም ጥሩ ነው። መናገር ይቻላል ግን መኖር ነው ፈተና። መቼስ ስትነካኩኝ ምን እንደምሆን አላውቀውና ማንነቴ ይገለጥና ዘራፍ በመልበት ጊዜ ያን ጊዜ ጌታ ኢየሱስ መስቀል ላይ በሆነ ጊዜ ምን አደረጉት ነው የሚለው? ወጉት ነው የሚለው። ግን ድምጽ አልነበረ የሚወጣው፣ ከውስጡ ህይወት ነው የወጣው። እና እሱ ነው የሚያስፈልገውና ትህትና ወሳኝ ነው። በእግዚአብሔር ቤት ስንኖር ስንመላለስ፣ በትዳር ሊሆን ይችላል፣ በአገልግሎታችን ዙሪያ ላይ በባልንጀርነት ጉዳይ ላይ ቢሆን ትህትና በጣም አስፈላጊ ነው ብለን ትሁት መሆን ማለት ምንድነው ብለን ነው የፈታነው። ሁሉን ማድረግ እየቻለ እንደማይችል ሰው ራሱን አይቶ ዝቅ ብሎ የሚኖር ሰው ያ ሰው ትሁት ነው። ደቀ መዛሙርቱ ትህትና ጎድሏቸው ነበረ። የጎደላቸው ፉክክር ነበረ። በመንግስት አንተ በመታስቀምጠው በዛ ባሰብከው ነገር ማን ነው የበላይ የሚል ጥያቄ ነበራቸውና የበላይነት መንፈስ ወጋውት። ስንሰማ የኖርነው የበላይነት ነው። ዘፈናችን የበላይ ነው። ኑሮአችን የበላይ ነው። ምንመኘው በላይ በቃ በላይ ነው። የሁሉ በላይ መሆን የሚፈልግ የሁሉ ምን ይሁን? ታናሽ ይሁን። የኢየሱስ ክርስቶስ መልስ ነው። ስለዚህ በዛ መንገድ ህይወታችንን ንቃኘው ብለን ነው ለመናገር የሞከርነው። በእውነት የኛ ቤተክርስቲያን መልእክቶቻችን አንሰማም። 10 ሰው ነው የሚሰማው። ከረዳን 50 ሰው እግዚአብሔር ይፈውሰን እና አንሰማም። ደቀ መዝሙር መሆን የሚፈልግ ሰው እግዚአብሔርን ቃል በሚገባ አሁን የምሰብከው ስብከት ብዙዎቻችሁ ልትይዙት የምትችሉት ከ10% በላይ አይደለም። እንደ ቱሪስት ነው የምታዩኝ። አንድ መጽሐፍ የላችሁ፣ 2 አትጽፉም፣ 3 ዩቲዩብ ላይ እንኳን አታዩ።
ዛሬ እንዴት ነው ትንሽ ተነካከርኩ አለ። ገብርኤል መጥቶ አይነግራቸው እኔ ካልነገርኩ ህይወታችን በቃ የእግዚአብሔር ቤት ስንመጣ መጽሐፍ ቅዱስ ይዘን እንምጣ። አእምሮአችንንና ልቦናችንን እናዘጋጅ። እግዚአብሔር የሚናገረን ነገር እንዳለ እናስብ። ያን ጊዜ ህይወታችን እየተለወጠ ይሄዳል። የዛሬ ሳምንት ብደግመው እርግጠኛ ነኝ ከ10% በላይ ልትይዙት አትችሉም። በመስማት ዝም ብሎ ልናስቀረው የምንችላቸው ነገሮች እጅግ በጣም ውስን ናቸው። ይሄ መቼስ በጣም ብዙ የተመራመራችሁ ሰዎች ታውቁታላችሁ። አስተማሪ ሆናችሁ ፔዳጎጂ የሚባል ኮርስ አለ አይደል? እንደገና በተለያየ አይነት መንገድ ያለፋችሁ ሰዎች ይሄንን በጣም በስሱ ልትረዱ ይችላል። ስለዚህ ሁሉ ጊዜ ወደ እግዚአብሔር ቤት ስንመጣ በኢነርጂ እንምጣ። ጌታን ስናገለግል የእግዚአብሔርን ቃል ስንሰማ ደግሞ ምን ሊለን ነው እንዴ አይደል? እግዚአብሔር ዛሬ ምን ሊናገረኝ? አያችሁ መጽሐፉ ምንድነው? የልብ መዘጋጀት ከሰው ነው። ስለዚህ እሱ በጣም ያስፈልጋል ልላችሁ ነው። በሁለተኛ ደረጃ ያየነው ታማኝነት ነው። ታማኝነት አንድ ደቀ መዝሙር ይጠበቅበታል። ናቡቴን በእርሻዬ ስፍራ ነው አይደለም? ይሄ እግዚአብሔር የማይከብርበት ነገር በኔ ተራ በኔ ዘመን ሊሆን አይገባም ብሎ እርሻው ላይ ለመሞት ወሰነ። ስለዚህ ታማኝነት በኔ ዲክሽነሪ ለእግዚአብሔር ጨክኖ መኖር ነው። ብዙ አባቶች ጨክነው ጌታን አክብረው አልፈዋል። ስለዚህ የጨከነ ልብ ያስፈልገናል። ጌታን ለማገልገል ሊሆን ይችላል፣ ለግል ህይወታችን ሊሆን ይችላል፣ በትዳራችን ዙሪያ እሱ በጣም ወሳኝ ነው። ከአንድ ደቀ መዝሙር እሱ ይጠበቃል። በታማኝነት መጸለይ፣ በታማኝነት የእግዚአብሔርን ቃል ማጥናት ማንበብ፣ በታማኝነት እግዚአብሔር የሚፈልገውን ነገር ማድረግ፣ ቤተክርስቲያን የሰጠችንን አደራ በታማኝነት መወጣት። ብዙ ጊዜ ሰዎች ወዳጆች ሆይ የቤተክርስቲያንን ስልጣን እንደ ተራ ስልጣን አድርገው ሊያዩት አይገባም። ከታመነበት ቤተክርስቲያን ካመነች የምንሰማው ማንን ነው? እግዚአብሔርን ነው። ኦርቶዶክስ በጣም ደስ የሚል ኳሊቲ አላት። እኛና ሲኖዶሱ ወስነናል ካለ ወልፈትን ደንባል። ይህ ሰውዬ ምን ሊያመጣብኝ ነው እንዳትል፣ በእግዚአብሔር ቤት ውስጥ ስትኖር ስርዓት አስፈላጊ ነው። ማንም የሚናገር እንደማን ቃል እንደ እግዚአብሔር ቃል ነው። ስለዚህ መኖሪያችን የእግዚአብሔር ቃል፣ የእግዚአብሔር ቤት የሥርዓት ቤት። ለዚህ ነው መጽሐፉ ሲናገር ነገር ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ እንድታውቅ ወዳለሁ አለና ቤቱ አለና የእውነት አምድና መሰረት የሕያው እግዚአብሔር እንጂ የሰው አይደለምና ስራው ምንድነው ይላል? ትልቅ ነው። ምን አይነት ፓወርፉል ቃል! ስለዚህ እግዚአብሔር ቤት አላፊ አለው፣ ባለቤት አለው። እንደፈለግን አይደለም በቸርች መቅረት ያለብን፣ ታማኝ መሆን አለብን። አቴንድ በማድረግ አያችሁ፣ ወንድሞችን እርስ በርስ ለመተያየት፣ እህቶችን እርስ በርስ ለመተያየት፣ እርስ በርስ መፈላለግ፣ እርስ በርስ መከባበር፣ እርስ በርሳችን መጠባበቅ መጽሐፍ ቅዱሳዊ ነው። ስለዚህ ታማኝነት ያስፈልገናል። የጨከነ የቆረጠ ለአገልግሎታችን ሊሆን ይችላል። በእግዚአብሔር ቤት ውስጥ ስንመላለስ እሱ በጣም ወሳኝ እንደሆነ ለማየት ነው የሞከር ነው። ስለዚህ ብዙ ለመከለስ አልፈልግም። ምክንያቱም መማር ከፈለግን በእውነት እንደዚህ ዘመን የታደለ ሰው የለም። እኔ በትምህርት ውስጥ አንድ ነገር አምናለሁ። ተማሪ መዘጋጀት አለበት ለመማር። አስተማሪማ የበለጠ ራሱን ማዘጋጀት አለበት። ስለዚህ ዝግጅት ከልብ ነው የሚጀምረው። አንድ ሰው እግዚአብሔር ወክሎት በዚህ ስፍራ ላይ ሲቆም ምሰማው ማንን ነው? እሱን ሳይሆን እግዚአብሔርን። ጌታ እንዲናገር ወኪል ሲያደርገው ልትሰማው የግድ ነው። ስለዚህ እንሰማማ። የእግዚአብሔር ቃል ሕያው ነው፣ ደግሞስ ምን የሚያደርግ ነው ይላል? የሚሰራ ነው። ወደ ቃሉ የእግዚአብሔር ሕዝብ መመለስ አለብን። ወደ ቀደመው ወደ ጥንቱ እንመለስ። የእግዚአብሔር ቃል ሕይወትን የሚቀይር ነው። ብዙ ነገሮቻችን ያልተቀየረ ወዳጆች ሆይ ቃሉን ለመስማትም ሬዲ አይደለንም። አስፈላጊ እንደሆነ ከአንድ ደቀ መዝሙር ታማኝነት ይጠበቃል። እግዚአብሔር አምላክ ይባርካችሁ። በአስራታችሁ ደግሞ ብዙዎቹ ታማኝ ናችሁ። ጌታ ይባርካችሁ። ነገራችሁ እየጨመረ ነው ያለው። እግዚአብሔር ገና የሚጨምር ነገር በሕይወታችን ያደርጋል። ግን ልባችን መቀየር አለበት። አስተሳሰባችን መለወጥ አለበት። ስለዚህ ከዚህ ስፍራ የሚነገሩ መድረክ ላይ የሚነገሩ ነገሮች በጣም ሪስፔክት ልናደርግ ይገባል።
ልናከብር ይገባል። ለምን? የምናከብረው እግዚአብሔርን ነው። አጠገብ ያለውን ባልንጀራህን ካልወደድክ ወይም ደግሞ እሱን ካልሰማ ሩቅ ያለውን እግዚአብሔርን እንዴት ትሰማለህ ብሎ ያለው ቃሉ ነው። ስለዚህ መኖር ዛሬ እንጀምር ልላችሁ ነው። ዛሬ ሶስተኛውና የመጨረሻው መልእክቴ ከአንድ ደቀ መዝሙር የይቅርታ ሕይወት ይጠበቃል። ምን ማለት ነው? ደህንነት ስማር የኖርኩትን ሕይወቴን በሙሉ ስዘምረው የኖርኩትን ዘመኔን ስሰብከው የነበርኩውን ነገር ይቅርታ ብለህ እንዴት ታስተምራለህ ልትለኝ ትችላለህ። ጥሩ ነው መዘመራችን። መቼስ እንደኛ የሚዘምር ማን አለ? እንደኛ የሚሰብክ ማን አለ? እንደኛስ የሚያስተምር ማን አለ? እኔም አሁን እዚህ አጠገባችሁ የቆንኩት በእውነት የይቅርታ ሰው ነኝን? እግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ ምን የሆነ ነው ይላል? የተሳለ ነው። ለዚህ ነው አጥንትና ጅማትን እስኪወጋ ምን ያደርጋል? ይለያል፣ የልብንም ሐሳብ ይላል። ማን እናንተ የማታውቁት ውስጥ ሐሳብ አለ፣ ማንም የማይደርስበት እሱን ግን ማን ይደርሰዋል? የእግዚአብሔር ቃል ይደርሰዋል። ይበረብራል፣ ያያል፣ ይፈትናል፣ ደግሞ ምን ያደርጋል? ይመዝነናል። በትህትና መመላለስ በጣም ጥሩ ነገር ነው። በታማኝነትም እግዚአብሔርን ማገልገል፣ ታማኝ ሆኖ እንደ ደቀ መዝሙር መሄድ መመላለስ ጥሩ ነው። ነገር ግን አብረን ስናገለግል አብረን ስንኖር በትዳራችን ሊሆን ይችላል፣ ከልጆቻችን ጋር ሊሆን ይችላል። ወዳጆች ሆይ እርስ በርሳችን ልንጋጭ እንችላል። እርስ በርሳችን ላንግባባ የምንችልባቸው ብዙ መሰረታዊ ነጥቦች ሊኖሩ ይችላሉ። ግን ያለ መግባባታችን በዛው መቀጠል ግን የለበትም ነው የሚለው። የይቅርታ ሕይወት መለማመድ ያስፈልጋል። ይህን ቃል ሳስብ በጣም ደስ ከሚለኝ ሰው አንዱ በጣም የሚገርመው ሰው ጴጥሮስ ነው። ጴጥሮስ ለብዙ ነገር መነሻ ነው እና አንድ ጊዜ ጌታን ሞቅ አለው። ምናልባት ብዙ የሰማው ቃል ሊሆን ይችላል ወይም በጸሎት ሕይወት ውስጥ ደስ ያለው ጊዜ ይመስላል እና መጣና ጌታ ሆይ አለው፣ ሰው ወይም ባልንጀራ ስንት ጊዜ ቢበድል ምሕረት ይደረግለታል? በጣም ደስ ጥሩ ጥያቄ ነው የጠየቀው። በጣም መሰረታዊ የሆነ ጥያቄ ነው። መቼስ ጥያቄ በጣም አስፈላጊ ነው ለትምህርት አይደል? ስለዚህ ሰውየው ጥያቄውን ጠየቀ። ጌታ ይሄ ሰውዬ ሲጠይቅ በጥንቃቄ የሰማው ነው ይመስለኝ እና ጴጥሮስን በሁለት ነገር ጌታ የመዘነው ይመስላል። የመጀመሪያው ያለው ነገር ወንድሜ ምን ቢያደርገኝ ነው? ቢበድለኝ። እሱ እንደማይበድል እርግጠኛ ነው። እሱ እንደማያጠፋ። አንዳንድ ሰዎች ወብፁዕ ወቅዱስ ናቸው። ሁሉ ጊዜ ትክክል ናቸው። ሁሉ ጊዜ ትክክል አንድ ነው። ትክክል አንድ ነው። እውነተኛ አንድ ነው። የእውነቴን ነው የምነግራችሁ። ሁሉ ጊዜ እንደምናጠፋ፣ ሁሉ ጊዜ ልንሳሳት እንደምንችል ካላመንን ትንሽ ችግር አለ። ካውንስሊንግ ያስፈልጋል ማለት ነው። ብዙዎቻችን ወዳጆች ሆይ እግዚአብሔር አምላክ ያከበርን የምንኖር ሰዎች እንደሆነ አውቃለሁ እና ይሄ ሰው ወንድሜ ቢበድለኝ ምን ላድርግለት ነው። ዛሬ እያወራን ያለሁት ስለ በደለኝ ሳይሆን የበደሉኝን። እኔ በድዬማ ምንም ይሄ እኮ ውይይት አይገባም፣ ፈጥነ ነው እንጂ ድፍት ማለት ያለ የበደሉህን እኮ ነው። አንተን ያሳዘኑህን፣ የቆሰልክበትን፣ የተወጋበትን ነገር እሱን ይቅር በማለት እለፈው ነው። ወንድሜ ቢበድለኝ እና ባዝንበት ስንት ጊዜ። ሁለተኛ ያነሳው ነገር ገደብ ነው ያለች አለው ወይ ሊሚቴሽን። ይሄ ሰው ከየትም አላመጣውም። የእስራኤል ራባዮች ትምህርት ነበራቸው፣ ያስተምራሉ። በጣም ድንቅ የሆኑ የሥነ መለኮት ዕውቀት ያላቸው ብዙ የሚገርሙ ራባዮች አሉ። አንድ ራባይ፣ አንድ እስራኤላዊ የሱ ራባይ ሆኖ እንዲመረጥ የተለያየ የራሳቸው የሆነ ዶክትሪን አላቸው። በየአደባባዮቻቸው ቆመው ዶክትሪናቸውን ይናገራሉ። ደስ ያለው ሰው፣ ትምህርቱ የመሰጠው ሰው፣ በጣም ልቡ የተነካበት ሰው ያንን ሰው የራሱ ራባይ ያደርገዋል፣ የራሱ ሰው ያደርገዋል። ስለዚህ የራባዮች ትምህርት አንድን ሰው ምህረት ማድረግ የሚገባ 3 ጊዜ ብቻ ነው የሚል የገደብ ትምህርት እንደተማረ ይታወቃል። ምክንያቱም የብሉይ ኪዳን ዘመን በሱ ዘመን የነበሩ ሰዎች ዕውቀታቸው እስከዛ ድረስ ብቻ ነው። ስለዚህ ይሄ ጀነረስሊ መጣና 7 ጊዜ ለማረው
ጌታ ለምንድን ነው የምትገድበው? 7 ጊዜ አልልህም 70 ጊዜ 7 አድርገዋል። 490 ይሉታል፣ ይደማምሩታል። ጥሩ ነው። ጌታ ሊያስተምረው የፈለገው ምንድን ነው ብለህ ሳስበው ስመረምር እግዚአብሔርን ቃል የእግዚአብሔር ፍቅር ገደብ የለሽ መሆኑን ለጴጥሮስ ሊያሳየው ጌታ የፈለገ ይመስለኛል። ዛሬ ስንት ጊዜ ተበድለሽ ይሆን? ወንድሜ ዛሬ ስንት ጊዜ ተበድለህ ሊሆን ይችላል? ዋናው የበደላችን ትልቅና ትንሽነት አይደለም። ዛሬ በፊታችሁ ቆሜ የምሞግታችሁ እኔንም ራሴንም የምሞግተው ደቀ መዝሙር በምህረትና በፍቅር የተሞላ ነው መሆን ያለው። ስለዚህ ጴጥሮስ ድንበርን መለኪያን ጠየቀ፣ አስቀመጠ። እግዚአብሔር ድንበርህን አንሳዋል። ዛሬ ነገራችን ልኬት ያበጀው ትዕግስታችን የጠፋው ተጎዳን ሆደ ባሻ የሆነው ፍቅሩ ስላልገባን ይመስለኛል። የክርስትና መሰረታዊ ነጥብ ወይም ደግሞ መነሻው ይሄን የይቅርታ ህይወት መለማመድ ነው። ወንጌልን ትናንትና እንደው ሰዎች ምን አሉኝ? ባለቤትህን እስቲ በአንድ ቋንቋ ግለጣት አሉ። እንዴት አድርጌ ነው በአንድ ቋንቋ ባለቤቴን ምገልጣት? በጣም ከባድ ነው። በአንድ ቋንቋ አንዲት ቃል ስጣት ብትባል ምን ትላታለህ አሉ። እስቲ ዛሬ ልመልሳችሁና ወንጌልን ዛሬ ይሄ የምንመረምረው የእግዚአብሔርን ቃል እስቲ ስም አውጡለት ብላችሁ ዛሬ ምን እንደምትሉት አላውቅ። ብዙ የምንለው ነገር እንዳለ አስባለሁ። ወዳጆቼ እንደ እግዚአብሔር ያለ ማንም የለም። አረ እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለ ማንም የለም። ይሄ ወንጌል ስም እንስጠው ብንለው ትልቁ ነገር የይቅርታ ወንጌል ነው። ሌላ ወንጌል ምን ሊባል ይችላል? ምህረት የተደረገልን፣ ቸርነት የተደረገልን፣ ፍቅሩን፣ ርህራሄውን፣ ማዳኑን በመስቀል ላይ እግዚአብሔር ልጅ ኢየሱስ ክርስቶስ ሰጥቶ የሰጠን በረከትና ረድኤት ይቅርታ። በብሉይ ኪዳን ዘመን ቢሆን እኮ ካህኑ በገመድ ታስሮ ነው በፊቱ የሚቆመው። ሁላችንም እንደ በጎች ተቅበዝብዘን ጠፋን፣ ከኛ ያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር ግን ይልና የሁላችንንም በደል በራሱ ላይ አኖረ። ኢየሱስ ራሱ ኃጢአት ሆኖ መጣ። 450 ዓመት ዝምታን ዘመን፣ የሞትን ዘመን፣ የለቅሶንና የእንባን ዘመን ልጁን ኢየሱስ ክርስቶስን በመላክ ይቅርታን ሰጠን። በይቅርታ የምንኖር፣ በምህረት የምንወጣ፣ በምህረት የምንገባ፣ በምህረት የምናገለግል የእግዚአብሔር ቤተሰቦች ነን። ከምህረት ውጪ ምንም የለንም፣ ምንም የለንም። ስለዚህ ምህረት ልንደነቅ ነው የሚገባው፣ ልንገረም ነው የሚገባው። ስለዚህ ፍቅሩ እንደገና በህይወታችን መቀስቀስ አለበት። ያ ፍቅር እየደረጀ ሲመጣ ምህረት ለማድረግ ይቀለናል። ለዚህ ነው ኤፌሶን መጽሐፍ ምዕራፍ 3 ላይ ቁጥር 17 ላይ ከቅዱሳኑ ሁሉ ጋር፣ በጣም ደስ ይላል አይደል? ከማን ጋር? ከቅዱሳኑ ሁሉ ጋር፣ ከወንዱ ከሴቱ፣ ከሚመቸን ብቻ አይደል። ፊቱን ስናየው አንዳንድ ሰው እኮ ፊቱን አይታችሁ የምትጠሉት ሰዎች ትኖሩ ይችላል። እንዴ ሰውዬ አይመቸኝም የምትሉት ሰው ጠጋ ስትሉት ሌላ ሰው እንደኔማ ድምጼ ያስፈራል። እኔ ብዙ ሰዎች ደግሞ ያናል ፍሬንድሊ አይደለም። ሰው ሲቀርበኝ ነው የሚያቀርብ። ብዙ የሚያቀርብ ነገር የሌላቸው ግን ብዙ ኳሊቲ ያላቸው ሰዎች አሉ። እንዴ ይሄ ሰውዬ ለራሱ ሞቅ እያደረገ ነው። አዎ ሞቅ ላድርግኝ። ቀይ ምንጣፍ ካላስነጠፍኩ ችግር የለውም። በድካም መናገር ጥሩ ነው። ችግርን ማየት ማጉላት ጥሩ ነው። ስለዚህ ከቅዱሳኑ ሁሉ ጋራ ስፋቱና ምኑ ርዝመቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ የጌታን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። ዛሬ ድምጼ ሞቅ ብሎታል። ጌታ የተባረከ። ይሄንን ነው እንድታውቁ የምፈልገው። የእግዚአብሔርን ልጅ የኢየሱስ ክርስቶስን ጥልቅ ፍቅር ከመታወቅ ያለፈው ለዚህ ምህረት እጁን የዘረጋው በበደል ባየን ጊዜ፣ በነውር ባየን ጊዜ ራሱን ባዶ ያደረገው ለመስቀል ሞት የታዘዘ የሆነውን ያንን ፍቅር ስታስበው
ምሕረት ማድረግ ቀላል ነው። ዛሬ ተሸገርከው፣ ዛሬ ተቸገርሽው እኮ የምህረቱ ወንጌል ስላልተረዳ ነው ይመስለኛል። መቼ ሰው ተነግቶና ተወግቶ በአንድ ቀን ጀንበር ሁሉም ነገር ተስተካክሎ ይሄድ የሚባል በጣም የሞኛ አስተሳሰብ አይደለም ያለኝ። ፕሮሰስ የሚያደርግ ነገር ነው። በህይወታችሁ ውስጥ ይቅርታ ስታረጉ ምትለማመዱት ነገር ነው። ስለዚህ ይሄንን ፍቅር ፈልገዋለሁ። ይሄ ፍቅር ምህረት ለማድረግ ይችላል ይላል። ወደ ፍቅሩ እንመለስ፣ ወደ ወንጌል እንመለስ፣ ወደ አዳነን ጌታ እንመለስ። ቸርነት ወዳደረገልን ዛሬም ድረስ የሚያስደንቀን ፍቅሩን እያሰብን ምህረቱን እያሰብን የምንባርከውን ጌታን ስናስብ ባጠገባችን ያለውን ባላችን ሊሆን ይችላል፣ ልጆቻችን ሊሆኑ ይችላሉ። ወዳጆች ሆይ ምህረት ለማድረግ አንቸገር። መለማመድ፣ ፍቅሩን መለማመድ፣ በትዕግስት ጊዜ በመስጠት እግዚአብሔር ይቆጣል ደግሞም ይመክራል ስለሚወደን። ሁል ጊዜ ስርዓት አበዛበታለሁ ትንሹ ልጅ፣ ምክንያቱም ልጅ ስለሆነ ሁሌ ያጠፋል። ትልቁ ስማርት ነው። በጥበብ ይመጣና መቼ ስልኩን ከጄ እንደወሰደ አላውቀው። ከዛ ሳገኘው ልቆጣው አልችልም። ትህትናው ያሸንፈኛል፣ ፍቅሩ ያሸንፈኛል። አንደኛው ግን እንደሱ አይደለም፣ ጥበብ የለው፣ ሁሉንም በጉልበት ነው የሚፈልገው። ሁለት ጉልበተኛ እንዴት አብሮ ይኖራል? እኔም ጉልበተኛ እሱም ጉልበተኛ። ስለዚህ ይህንን ሰው የምረዳበት ሁል ጊዜ ስለ አሸናፊነት ካሰብኩ ሳወራ ስለ ትልቁ አወራለሁ። ስለ ጉብዝና ሳወራ ለካስ ውስጡ እየተጎዳ ውስጡ ተስፋ ይቆርጥ ነው። እና አንድ ቀን እወድሃለሁ ስለው እንዴት አንተ ልትወደኝ እኔን ትችላለህ? ሁል ጊዜ የኔ ተቃራኒ ናል። ሁል ጊዜ ስሰማ ልክ አይደለም። አንድ ቀን ግን ወንድሜ ልክ ነህ ስትለው ሰምቼ አላውቅም። አድነን ከማቱ ማለት ነው። አዳልቻለሁ ወይ ስለ ምስሱ ማዳላቱ አይታየኝም። ግን አንዳንድ ጊዜ ቻሌንጆች እንደሚገጥሙ አውቃለሁ። ትግል ይገጥማል። ያንን ትግል ደግሞ ለማሸነፍ አሳይመንት ሰጣቸዋለሁ። ይሄን እናደርጋለን፣ በዚህ ሰዓት ይሄን እናደርጋለን። ታማኝ ሆኖ እንቅልፍ እምቢ ብሎት የሚነሳው ትልቁ ነው። ይመጣና እንደዚህ ብለኸኝ ነበር፣ አሁን ልናደርግ እንችላለን ወይ ይለኛል። በሚገባ ያኛው ግን ማድረግ አይፈልግም። በራሱ ሰዓት ነው ሁሉን ማድረግ የሚፈልገው። ስለዚህ ነገሮቹ ይለያያሉ። ከቅዱሳኑ ሁሉ ጋራ ስፋትና ርዝመቱ ከመታወቅም የሚያልፈውን ይህንን የእግዚአብሔርን ሰላምና እውነት ለመለማመድ ወዳጆች ሆይ የተሰጠ ልብ ያስፈልጋል። ዛሬ ስለ ልጆቻችን ልቡናችንን የበለጠ መስጠት አለብን። አይ ነው አባት አያዳላም፣ ሁሉንም ይወዳል። እናት ታዳላለች በመጨረሻ። አንዳንድ ጊዜ በህይወታችን የሚያጋጥሙን ነገሮች ይኖራሉ። ግን በዛ ውስጥ የዓላማ ጽናት ልናስተምራቸው፣ ልጆቻችንን የበለጠ ጨካኞች ልናደርጋቸው ነው የሚያስፈልግ። እኔና እናንተ ማንደርስበት በተለይ አበሻ ልጅ ፍቅር የጠገበ ነው አይደል? ሁላችን ልጆቻችን ሲወጡ ሲገቡ እንስማቸዋለን። እነሱ ይህን ሊያስቡ ይችላል። አባት ለልጁ ይራራል። አንዳንድ ጊዜ ወዳጆቼ ሰዎች በአባት ምሳሌ እንዲነገር የማይፈልጉ ሰዎች አሉ እና አድነን ከማቱ እሱ ጋር ነው። እና አባት የፍቅር ተምሳሌት ነው። በተለይ እዚህ ሀገር ብዙ ጊዜ አብረናቸው ስላለን ፍቅራቸው ግድ ይለናል። ጌታ የፍቅር አምላክ ነው። አብረን የዋልነው ጌታ እርሱ ጋር ሼር ያደረግነው ነገር ቢኖር እውነተኛ የሱ ደቀ መዛሙርት እውነተኛ የሱ ተከታይ ከሆነን እኛን የሚመስልበት እሱን የምንመስልበት ብዙ ነገር አለ። ልጆቻችንን ሳናቀው እኛን ይመስላል። አይታችሁ እንደሆነ አንዳንድ ጊዜ ስለ ሰው ስናማ መኪናችን ውስጥ እንረሳቸውና ሙልጭ አድርገን ካማን በኋላ በጣም ስናያቸው እንደነግጣለን አይደል? ዋው! በኋላ ያሾፉብናል። ለምን? እነሱ የሆነ ሰዎች ስለሆኑ ማለት ነው። ለዚህ ነው መጽሐፍ ቅዱሳችን ምን እንደምታወሩ መጠንቀቅ አለባችሁ በሰው ፊት የሚለው። ለልጆቻችን ለመንጋው ማሰብ አለብን። ካልቸራችን የኛ የተለየ ነው።
ትናንትና ስናማው የነበረውን ሰው መንገድ ላይ ስናገኘው አቅፈን እንዳንተ የምወደው የለም ስለ ልጆቻችን ግራ ይገባቸዋል። ስለዚህ ክርስትናን ፌክ ያደርጉታል፣ ማስመሰል ያደርጉታል። በማን ምክንያት? በኢየሱስ አይደለም፣ በእኔ ባህሪ ምክንያት። ስለዚህ ልጆቻችንን በአገባብ የክርስቶስ ደቀ መዝሙር እናድርጋቸው። አንድ ጊዜ እኔን ያስተማረኝ ነገር መጣና አሁንም እቺን ጨርሼ እሄዳለሁ። አይዟችሁ አንዳንድ ሰው ምን አበዛው ብትሉ ግድ የለም ጌታ ኢየሱስ ነገርን በምሳሌ ይናገር ስለነበር ተቀመናል። እና ጌታ እኔን ስላስተማረኝ አንድ ቀን ልጆቼን ባስኬትቦል የሚለማመዱበት ቦታ ወሰድኳቸው። እንደዛ ቀን ጨለማ ሆኖባቸው፣ እንደዛ ቀን አዝነው፣ እንደዛ ቀን ተበሳጭተው በህይወቴ አላየሁ። ትንሽ ቀን ነው ትሬኒንግ ያደረጉትና ውድድር ነበር። 40 ለ6 ይሁን ለ5 ተሸነፉ። በስማ ፊታቸው ረዘመ። የመጀመሪያ ሲመጣ ትልቁ ልጄ ምንድነው ያለው? እንዲህ አይነት ዝብርቅርቁ የጠፋ እንዲህ አይነት ወራዳ ቲም ውስጥ በመግባቴ አፍራለሁ አለ። መድኃኒዓለም ያለ ሁለቱም ፊታቸው ወደቀ። ማሸነፍ አይፈልጉ። ይሄ አሸናፊነት መንፈስ ወጋው። እኮ ነው ይቅር ያለ ማለት፣ ዝቅ ማለት። ሁለቱም ልባቸው ተሰበረ። ልቡ ለተሰበረ ሰው ምን ማድረግ እንዳለባችሁ እግዚአብሔር ጥበብ ይስጣችሁ። አይናቸውን እያየው ዛሬ ስንተኛ ቀናችሁ ነው? ሁለተኛ ቀን ነው። በሁለተኛ ቀን ምን ታውቃላችሁ? ኳስ ወዴት እንደሚያዝ፣ ወዴት እንደሚወረወር፣ ዲፌንስ እንዴት መደረግ እንዳለበት አታውቁም። ምክንያቱም እናንተ ጨዋታ የሚመስላችሁ መዛለል። ዓለም የራሷ ስርዓት አላት። ስለዚህ ስርዓት ያስፈልጋል ብዬ ራሴን ማስተማር ጀምር፣ ዩቲዩብ መክፈት ጀምር። ሄደ። በማግስቱም 40 ለ6 ተጥተው መጡ። በሚቀጥለው ሳምንት እንደዚሁ 50 ለ3 ተሸንፈው መጡ። ፊታቸው እየረዘመ ነገራቸው እየረዘመ መጣ። ቀጥሉ። እነዚህ በጣም በታክቲክ የበለጸጉ ናቸው። ችኩሎች ናችሁ እናንተ። አትዘጋጁ። ፑሻፕ አሰሩ። ማንም መጥቶ ነው የሚገፋ፣ ማንም መጥቶ ነው እንደሚያረገ ምግብን እንደዚህ ያረ ምናምን። አንዱ አይሰማም፣ አንዱ ግን ይሰማል። የሚሰማው እየመጣ ሁሉን ነገር ያደርጋል። እየጠነከረ ታክቲክ እየተማረ እኔም ከሱ ጋር ደግሞ ልቡን ለመጠበቅ ደግሞ ይሄን እንደዚህ አድርገው ይቀርሃል፣ ይሄን እንደዚህ አድርገው አብረን እያየን ከስክራቸው የወደቁ ሰዎች እያሳየው፣ የተሸነፉ ሰዎች እያሳየው መሸነፍ ለመዱ። በወጡ በገቡ ቁጥር መሸነፍ ምንም አይመስላቸው። ሉዘር ነን ዛሬ። ይህ ነው ዳዲ ያብታቃዋለህ። የኛ ቲም በጣም ወርስ ቲም ነው በዓለም ላይ። እንደዚህ እንደኔ ያለ ቲም ወርስ ቲም አይቻላል። ልክ ነው። ግን ወርስ የሆነው ቲም ባንተ ይቀየራል። አንተ ፖይንት ማምጣት ትችላለህ፣ ጎበዝ ነህ። ሰው ሁሉ አይን ወደ አንተ ነው። ታክቲክ ትንሽ ብታክልበት፣ ሩጫ ጥሩ ነው፣ ኳስ አያያዝ ጥሩ ነው፣ አወራወር ጥሩ ነው። ብዙ ሰው ወደፊት አንተን ይፈልጋል። ቀጥል። አንድ ቀን ግን መጣ፣ ፊቱ ሰማይ መስሎ ዋ ብሎ ወንድሙም ከሱ ጋር ዛሬ አሸነፍን። እኔ ደግሞ 14 አካባቢ የሚሆነውን እኔ ነኝ ጎል ያስገባሁትና በጣም ዛሬ በጣም የእንትኑ የክለቡ አንደኛ ነበርኩ። አንደኛ መሆን ትግል አለው፣ ጦርነት አለው። ግን ነገስ ሉዝ ልታረግ ትችላለህ። ሉዝ አረግ ዊን አረግ ስለዚህ ቁም። አንተ ግን እስከ ፍጻሜው ድረስ በቀኑ መጨረሻ በጣቀፍ ላይ ወጥቷል። ተቆባሪ ሰው ይብድ ይብጋ የኔና የናንተ ህይወት ነው። መለማመድ ያስፈልጋል። ምን ማለት መረት ማድረግ ልምምድ። ክርስትና ራስን ምን አድርግ፣ እግዚአብሔርን መምሰል ምን አድርግ ነው? አስለምድ። ሂደት ፕሮሰስ ነው። በአንድ ቀን ተቦክቶ የሚጋገር ነገር የለም። እንደ ልጅ እየሆንን ነው የተቸገርነው ወዳጆቼ። ዛሬ እግዚአብሔር ይሰማ። የምድር አምላክ የትጋትን ፍቅር እግዚአብሔር ይስጥ፣ የመውደድን ፍቅር እግዚአብሔር ይስጥ። ዛሬ የምትጠሉት ሰዎች ካላችሁ ወደ ባሻ ይሆናችሁ በእውነት አቁሙ። ዛሬ ማንም በክርስቶስ ኢየሱስ
እርሱ አዲስ ፍጥረት ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ የእግዚአብሔር ቃል ሲነግረን ምን ይላል? ፍቅር በደልን አይቆጥርም ይላል። ለካ በደለኛ ቆጣሪ የሆነው ፍቅር ኢየሱስ የሆነው ለካ ከውስጣችን ወድቆ ነው። እንዴት አድርጌ ወንድሜን እኔና ወንድሜ ፓስተር መሰረት አንድ ነገር ባሳዝነው ፊት ለፊት ነው ይነግረኝ፣ ይህንን ልክ አላደረክም ብለህ እኔም ፊት ለፊት ነው የምነግረው። በፍጹም እንደው በእውነት ነው የምነግራችሁ። ብዙ ዓመት ግን አብረን ኖረናል። ብዙ ዓመት አብሮ መኖራችን ግብዝ እንድንሆን አላረገን። ግብዝ እንዳትሆን እውነት ባለቤትን የምትወዳት ከሆነ ድካሟን ለሷ ለመናገር ይሄ ማለት ሰብረ ጣል ማለት አይደል። ቀልጥመ የራስን ነገር ሳታ ባልንጀራ ብቻ የምታይ ከሆነ አደጋ ነው። ስለዚህ በደል ቆጣሪ ያደረገን ምን ይሆን መለስ። አታጠፋም አልተባለም። ለዚህ ነው ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ፍቅራችሁ በእውቀትና ወደዋለሁ በማስተዋል። እስቲ እውቀትና ማስተዋል በሉ። በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን ጽፍላችሁ። ፍቅራችሁ ከፊት ይልቅ እውቀት ይኖረው። አብረን ስንኖር እኮ ምንም ነገር ሊኖር ይችላል፣ ግን ፍቅራችን በማስተዋል ሰው ሲበዳደል አይነጋገር ይባላል። እርስ በርሳችሁ ምን አደረጉ? ተወቃቀሱ። ግን ያንን ይዘን ግን ዘራፍ እያልን ዘመናችንን አንፍጅ። ጨምሩ፣ ማስተዋልን ጨምሩ፣ ጥበብን ጨምሩ፣ እውቀትን ጨምሩበት ይላል። በቸርች ውስጥ ሰው ሲኖር እግዚአብሔር ሕግጋትን ደግጎልናል አይደል? እንደ ግሬስ ስንኖር እንደ ባልና ሚስት ግን ስንኖር እንዴት ነው ማድረግ ያለብን? አንተም ተው አንቺም ተው፣ ትክክል ተው እየተባባልን ወንድማማችነት ፍቅራችንን እያዳበርን እንድንኖር ያስፈልጋል። ስለዚህ ወደዚህ ወንጌል ስንመለስ፣ መሰረታዊ ወደ ሆነው ነገር ስንመለስ ይቅርታ የማድረግ ጥበብ እግዚአብሔር በሕይወታችን እየጨመረልን ይሄዳል። ይቅርታ ማህበራዊ ደግነት አይደለም። ለበደለን መብት መስጠት ነው። ጥፋቱን ከልብ ማላቀቅ ነው። የበደለኝን፣ ያሳዘነኝን፣ የወጋኝንና ያቆሰለኝን ያንን እያየው አንድ ሰው በደለኝ፣ በደሉን ልነግራቸው አልችልም፣ ብዙ ዓመት አስለቀሰኝ። ስለዛ ሰው ሲነሳ ዋ መድኃኔዓለም ያለ 21 ቀን ጾሜ አልተወኝም፣ አልጠፋም። 40 ቀን ጾሜም አልጠፋልኝ። ዓመታት ፈጁ። ወዳጆቹ ሆይ ይቅርታ ማድረግ አማራጭ አይደለም፣ ሕግ ትእዛዝ። አንድ ቀን ገባ። አንድ ቀን ሲገባኝ ውስጤ የሆነ ነገር ተመንጭቆ እንደሚወጣ እግዚአብሔር አምላክ ፍቃደኛ ሰው ገባና ፈወሰ። ሰው እየጠላ መውደድ ትችላለህ? አድጋል፣ በእውነት አድጋል። ሰው እየገፋ እያየ ጉርጓድ ቆፍሮ ይገፈትር እየተዘጋጀ ያየ መውደድ ይችላል። ገና በሀሳብ ነው አለ ምንጠላ። እግዚአብሔር ይፈውሰን። ልመለስ ወደ ቃሉ ልላችሁ። ስለዚህ ይሄ ነው ደቀ መዝሙር ማለት። እግዚአብሔር አምላክ ስሙ የተባረከ። አማራጭ ባልሆነ መንገድ እንድንኖር ይፈልጋል። ክርስቶስ ለኔና ለናንተ ማዕከላዊ መምህራችን ነው። መምህሩ እንዲህ አለ። ማቴዎስ ወንጌል ምዕራፍ 6 ብያቸዋለሁ። ይሄ የኢየሱስ ትምህርት በጣም ከባድ ነው። እኛም ደግሞ የበደሉንን ምን እንደምንል ይቅር እንደምንል። እስቲ በሉት አንድ ጊዜ እኛን የበደሉንን። እስቲ ምን ነው ባካችሁ ወገድ የለም። እስቲ እኛን የበደሉንን በሉ ይቅር እንደምንል።
በደላችንን ይቅር በለን። የተራ ጸሎት ነው አይደል? ህይወትን የሚያገለባብጥ ትምህርት ነው። የበደሉን፣ ያሳዘኑን፣ የገፉን፣ የቀበሩን አትነሳም ያሉንን እነሱ እንዴት መማር እንዳለብን አንድ ጊዜ በጣም ወደው አንድ ወንጌላዊ ነበር። አንድ ቀን እንደነገርኳችሁ አስታውሳለሁ። ይሄ ሰው አንድ ቀን አንድ ሞቅ ያለው ሰው ተነሳና ከዘመዱ መካከል 7 ቤታቸውን አቃጠለው። 7 ቤት ብቻ እንዳይመስላችሁ ያሉ ከብቶቻቸውን በሙሉ አነደደው። ያን ብቻ አይደለም፣ እያየ የሚወዳቸውን ወንድሞቹን፣ ታላላቆቹን፣ ታናናሾቹን፣ እህቶቹን በጥይት ጨረሳቸው። ይሄ ልጅ ሕፃን ልጅ ነው፣ ግን አልጠነከረም። ያየው ነገር በጣም የሚያስጨንቅ ነበር። ሮጦ አመለጠ። ሲያድግ ከዛ ሰፈር ከኖረበት መንደር ሰፈር ወጣ። ርቆ መኖር ጀመረ። በሚኖርበት ስፍራ ላይ ያደገ ሲመጣ ሁሉ ጊዜ የሚያስበው እነዛ ቤተሰቦችን ቤታቸውን እንዴት እንደሚያነደው፣ እነዛን ሰዎች ግንባራቸውን እንዴት አድርጎ እንደሚመታ አተኳኮስ እየተማረ እንዴት መጣል እንዳለበት እየተማረ ዘመኑን ቆየ። አንድ ቀን እየጠነከረ ያለ አቅም እያዳበረ ያለ ይሄ የምህረት ወንጌል ተገለጠል። ወዲያው ወንጌል ሲበራ የይቅርታ ነገር ስለበደለው የሞተለትን ጌታ ሲያሰላስለው ወደ ደቀ መዝሙርነት ህይወት ሲመጣ እግዚአብሔር ልጅ ኢየሱስ መጣና ምህረት አደርጋለ። አንበበው፣ አለቀሰ። የተሸነፈ መሰለው፣ ያቃተው መሰለው። ዋው ወንጌል እንዴት ከባድ ነው! ነገር ግን ይህ ሰው እግዚአብሔር ላለው 7 ወንድሞቹን ለገደለ፣ ቤታቸውን ላነደደ፣ እህቶቹን ሁሉ ወንድሞቹን ሁሉ ላጣበት ለዛ ቤተሰብ ሄደና ወገኖቼ ምሕረት አድርጌያለሁ ሲል ጎረቤቶቹም ዘመዶቹም በበዓል በወግ የሌለ ነገር በማድረጉ እጅግ በጣም ተበሳጩ። ይሄ ሰው ደም ለመመለስ የተጠራ ሰው ስሙ ደም መላሽ የተባለ እግዚአብሔር የሰማይ የምድር አምላክ ስሙን ቀየረው። ምህረቱ አለው ጌታ ስሙ ይተባረክ። አንዳንዴ ስማችን ራሱ ፈታኝ ነው አይደል? የኖርንበት ትውልድ የኖርንበት መንደር ሰፈር አንዳንድ ጊዜ ይተናነቀናል። ወዳጆቼ ዛሬ የሚተናነቀንን ነገር ጥለን በይቅርታ ልጆቻችንን ለጌታ ልናነሳ ያስፈልጋል። የሉቃስ ወንጌል ምዕራፍ 23 ላይ የእግዚአብሔር ቃል ሲናገር ኢየሱስም ይልና አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። መስቀል ላይ መስቀል ላይ እየወጉት እየተወጋ ጠማኝ ሲል ቆምጣጤ ያጠጡት በዛን ጨለማ ሰዓት ላይ ልብሱን እየተቀረማመቱ ዕጣ እየተጣጣሉ ሊወስዱበት ምሕረት አደረገ። ይቅር በላቸው። ይሄ ነው ወንጌል። ሲገባ በምህረት ትመላለሳለህ፣ ሲገባ በፍቅር ትመላለሳለህ። ስለዚህ ከደቀ መዛሙርትነት ህይወት የሚጠበቀው በምህረት ወንጌል ውስጥ የሚጠሉንን፣ የሚያሳድዱንን፣ የሚወጉንን በጣም አስቸጋሪ ነገር ግን ምርጫ የለም። እስቲ ምርጫ የለም በሉ። የይቅርታ ህይወት ያስፈልጋል። ቻሌንጅ ላድርጋችሁ ዛሬ በጣም ወደው ቃል ዘፍጥረት ምዕራፍ 50 ላይ በጣም ወደው ቃል በጣም ይሄ እንግዲህ ማብራሪያ የሚፈልግ ነገር ነው፣ ግን ብዙ ላቆያችሁ አልፈልግም። ከዚህ በላይ ደግሞ ምን እንድታረገን ነው? ከዚህ በላይ የምታቆየ እንዳትል። ዘፍጥረት ምዕራፍ 50 ቁጥር 20 ላይ እናንተ ክፉ ነገር አሰባችሁብኝ፣ ወንድሞቼ ሆናችሁ ሳለ በጣም በክፉ ነገር ልባችሁ ተነካ፣ ክፉ አሰባችሁብኝ። እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድኑ ለማድረግ ለመልካም ሐሳብ እናንተ ስታስቡት በዛ ባልጠነከረ ክንዴ ምግብ ለእናንተ ተሸክሜ ሳመጣ በለበስኩት ልብስ ትቀኑ ነበር፣ ነፍሴ ልታጠፏት ትሞክሩ ነበር። የቅናት መንፈስ ወጋሁት። ቅናት መንፈስ መርዝ አጥንትን ያነቅዛል። ቅናት መወገድ አለበት። ያኔ ገና ክንዴ ሳይጠነክር በደንብ እንደሚገባ መራመድ ሳልችል ሮቤል፣ ይሁዳ፣
አያስብባችሁ። አሁንም አትፍሩ፣ አትሸማቀቁ። ልባችሁ ኮራ ይበል። አትሸማቀቁ። እኔ እናንተንና ልጆቻችሁን ሁላችሁንም አሳርፋችኋለሁ። ወጫችሁ በኔ አሁንም አትፍሩ። እኔ እግዚአብሔር አምላክ እናንተንና ልጆቻችሁን እመግባችኋል። አስቤዛችሁን እኔ ነኝ፣ ወጫችሁን እኔ ነው የምችለው አለና አጽናናቸው፣ ደስም አላቸው። ባልንጀራችሁን ደስ የምታሰኙ ያደርጋችሁ። በእግዚአብሔር ቤት እንደከረመ በእግዚአብሔር ቤት እንደኖረ እውነተኛ ደቀ መዝሙር ወዳጆች ሆይ የምህረት ሰዎች ያደርጋችሁ። ዮሴፍ የእግዚአብሔር ሰው እናንተ ብታስቡም በመልካም ያልሆኑ ነገሮች በህይወቴ ውስጥ ቢከሰቱም ያንን አላስበው ፍሪ ሆኗል። ለዛ ወይኔ እንደዚህ አድርገን ወይ አትበሉ። አሁን ለወንድሞቻችሁ ረፍት ያደርጋችሁ። ለወንድሞች ረፍት ያድርግ። ብዙ ከተተወለቅ ብዙ ይጠበቃል። ማቴዎስ 18 ላይ አንድ ባለ ዕዳ በጣም ብዙ ብር የነበረው ሰው አንድ ሰው ይበደራል። ብድሩ መክፈል ያቃተው ብዙ ቀን ፈጀበት። ጨርሻለሁ ብዙ እየለመነ መጣና እባክህን ምሕረት አድርግልኝ ልከፍልህ አልቻልኩም። ብዙ ጊዜ ሰራው ግን አልቻልኩም። በቃ አቅማት እባክህን ምሕረት አድርግልኝ። ሰውየው አንጀቱ ቡጭ አለ። ስንት ነው ዕዳ? ይናል ምርዳል አለ። እንደዚህ ሀብታም ያርጋችሁ መዳል አምን በሉ ምሕረት የሚያርግ ይቅር ብያለሁ። እንዳትጨነቅ እንዳታስብ ልብም ከዚህ በኋላ ምንም ችግር የለም አላስበው። እሱ ግን 100 ዲናር ያበደረው ሰው ነበር። ሰው ደግሞ እየተሸማቀቀ እሱ ባለበት መንደር ሲመጣ አየው አለ። ና 100 ብር ይሄዳል ይለኝም አጋጫለሁ ካልሰጠኝ ወደ ወዲህ ነው በቃ የሚያስፈልገው ነገር አሁን ሳትሰጠኝ ከዚህ አትወጣም። አስጨነቀ። ይህንን የሰሙ ባልንጀሮች ሄደው ለዛ ባለጠጋ ነገሩት። መንግሥተ ሰማያት ባሮቹን ሊቆጣጠር የወደደውን ንጉሥ ትመስላለች። መጣና አንተ አታፍርም? እልፍ ተትቶልህ 100 ትፈልጋለህ? ለምንድን ነው ጀነረስ መሆን ያቃተ? ለምንድን ነው እኔ እንዳደረኩት ደግ መሆን ያልቻልከው? ይመስለኛል ይሄ ሰውዬ ደቀ መዝሙር ስላልሆነ ዛሬ ብዙ ተትቶልን ትንሽ ነገር ይዘን እንድንገታገት እንኖር ይሆንን ነው ያልኩት። ለምን ኢትዮጵያውያን እኛ በጣም ችግር የሌለብን ሰዎች ነን። ከእስር ሁሉ የከፋው እስር ቤት ወዳጆች ሆይ የይቅርታ ልብ ሳይኖር በጌታ ቤት ውስጥ መኖር ነው። ምሕረት ያለ ማድረግ ትልቅ እስር ቤት ነው። አሁን እንደውም ጥናት አለ አይደለም? ሳይንቲስቶች አንዳንድ ነገር እያወጡ ነው አይደል? ይቅር የማይል ሰው የቆስቱ የደበነ ሰው በደም ግፊት ይጨነቃል ይላል። ከደም ግፊት ለካ ነፃ የሆንኩት ለዚህ ነው እላለሁ። አንዳንድ ለራስ ቆስቶ አሳንሱ ነው። ደም ግፊት አይደለም ይሄ አይደለም ይሄ ቆስት አይደለም ሁሉ በሱ ይመጣል አይደለም። ግን ለበሽታችን እንኳን እያልክ ሌሊቱን የምታድረው ነገር ካለ ተወውና ተኛ። ለጴጥሮስ አንቆራፋ። እግዚአብሔር የሰላም አምላክ ነው። ነገሮችን ይዘህ የትም አዘልቅ። ጤና ሙሉ እንዲሆን፣ ሰላም ሙሉ እንዲሆን፣ ደስታ ሙሉ እንዲሆን ተው። እስቲ ተው በይ ንገሪው። ክርስቶስ ሊገሉት ሲሞክሩ እንኳን እያያቸው ይቅር በላቸው። ዛሬ እኛ ያየነውን ትንሽ ነገር
ምረት ሳናደርግ ስንኖር በእውነት ሪሊ የእውነት እግዚአብሔር ቤተሰቦች ደቀ መዛሙርቱ ነን ብለን እናስባለን። ዛሬ እኔና እናንተ አይን ውስጥ የተመሰገው ትልቁ ምሰሶ እያለ የባልንጀራችንን ጉድፍ እያየን ባልንጀራችንን ከልባችን እየጠላን ነገር እንዳይሳካለት እየለመንን እየጸለይን ሲበላሽ ሲፈርስ ሲወድቅ ስናይ ሐሴት የምንሞላ ከሆነ ውስጣችን በእውነት ደቀ መዝሙር ነን። ዛሬ ልባችንን ዛሬ ነፍሳችንን እግዚአብሔር ደስ በሚያሰኝ ሕያው መንፈስ እንድንሞላ እግዚአብሔር ይፈልጋል። ዋናው ትልቁ ነገር ወዳጆች ሆይ የልብ መለወጥ ነው። ልባችንን ጌታ ይለውጠው። ድንጋዩ ልቤን ውሰደው ስጋ የሆነ ልብ ስጠኝ አይደል? ደቀ መዝሙር ከሆንን በሕይወታችን ይህ ነገር እንዲበዛ ያስፈልጋል። ክርስቶስን የሚያሳንስ ነገር በሕይወታችን እንዳይኖር፣ መራርነት እንዳይኖር፣ ጥላቻ እንዳይኖር፣ ክፋት እንዳይኖር ወደ ደቀ መዝሙርነት ሕይወት እንመለስ። ዛሬ ጥያቄ ያቀርባለሁ ለአባቴ ብሩካን ለእናንተ ለተወደዳችሁ። ይሄ መጨረሻ ቃሌ ነው። ከእግዚአብሔር ዘንድ በይቅርታ መመላለስ የምትፈልጉ ዛሬ ወደ መሰዊያው ነው። መሰዊያው ላይ ችግሮቻችሁን ሸክማችሁን ወደሱ አምጡ። መሰዊያው የኔና የእናንተን ነገር ዛሬም መስራት ይችላል። መራራነትን መሸከም የሰለቻችሁ ዛሬ ካላችሁ ለእናንተ ግብዣ ሰጣችኋለሁ። ጌታ ይፈውሳል። ምክንያቱም የእግዚአብሔር ቃል ሲናገር እኔ ፈዋሽ አምላክህ ነኝ። ስለዚህ ይቅርታ አማራጭ አይደለም። ለደቀ መዝሙርነት ሕይወት ጅማሬ በዛ ሕይወት ስር ሰደን የምንኖርበት ሕይወት ነው። ቃሉን ይባርክልን፣ በልቦናችን ያሳድርልን። ቆመን ጸልያለን።